በአዲስ በጸደቀው በአደጋ ስጋት ስራ አመራር አዋጃችን ላይ ፍላጎቶችን በማናር ሰብአዊ ድጋፍ ፍላጎቶችን ማለት ነው የሌሉ ፍላጎቶችን በመፍጠር ባልተገባና በተሳሳተ ሁኔታ የሚሄድ ተቋም ግለሰብ አካል ካለ በሕግ ይጠየቃል። ይሄ በሕግ የተደነገገ ከዚህ በፊት በግልጽ ወጥቶ ያልነበረ አሁን ባለን በአደጋ ስጋት ስራ አመራር አዋጅ በተጠያቂነት በራሱ ምዕራፍና አንቀጽ ተደንግጎ የተቀመጠ ነው። ስለዚህ በእነዚህ ጉዳዮች ላይ የተሳተፉ ወደ የሚሳተፉ አካላት ከሚመለከተው የአደጋ ስጋት ስራ አመራር ኮሚሽን መንግስትን ወክሎ ማለት ነው በሚያደርገው ጥሪ የሚሳተፉ ከሆነ ለዚሁ በተዘረጋው አሰራር መሰረት በአሰራሩ ውስጥ ይሳተፋሉ ማለት ነው። አካውንት ስርዓቱ አለ። የተቸገረውን የምንለይበት ስርዓት አለ። የምንለይበት ስርዓት በፌደራልም ከክልሎችም ጋር አብረን የምንሰራው ስራ አለ። ከዛ በወጣና ባፈነገጠ መንገድ በተለያዩ መንገዶች ቅድም እንዳነሳሁት በግል ሴክተር ሊሆን ይችላል፣ በማህበራት ሊሆን ይችላል፣ በግለሰቦች ሊሆን ይችላል፣ በቲክቶክ በዩቲዩብ በምን የሚሄደው አካሄድ ተቀባይነት የለውም። ተቀባይነት የለውም ብቻ ሳይሆን ተጠያቂነትን የሚያስከትል ነው።